الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ወንድም እህቶቼ እዚህ ጥያቄ ላይ የተመለሰው መልስ ትክክለኛ መልስ አይደለም። አንድ ሰው ደግሞ ትክክል አልመለሰም ደግሞ እዚህ ጋር خطأ አለው ማለት የዛን ሰው ክብር መንካትም አይደለም። ሐቅ ሲሆን ሐቅ ላይ መቆም እንጂ ሰዎችን ስለ ሰዎች ስርም ማሸብሸብ አይደለም። خطأ ነው ሲባል በመረጃ ከቆመ مر الله سبحانه وتعالى فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا يالونا حديث متى قرآن سمتا قتلوا قوموا تقبلوا مهرنا نبيكين صلى الله عليه وسلم أنس بن مالك رضي الله عنه عند أعرابي متانا مسلم لا يلا حديثنا نبيكين صلى الله عليه وسلم زند متانا أعرابي يا رسول الله أين أبي أبات يسنا له على أبات يساتنا والوت كذا ما أزنو تكزو سيوتا أسترتو ملسون دغنا أبي وأباك في النار أباتنا أباتي يساتنا والوت እዚህ ቦታ ላይ አቢ ያሉት አጎታቸውን ፈልገውበት ነው የሚል ንግግር ነው ዘጋ የተናገረው ወንድማችን። አንዳንድ ቦታዎችም ነቀል የተደረገ አንዳንድ ቀውሎች ይኖራሉ። ነገር ግን አቢ ያሉት እዚህ ጋር አጎታቸውን ከሆነ አባታቸው ለምን የሸሻችሁት ከተባለ አይ ምክንያቱም አህለል ፈትራ ናቸው። እሺ እዚህ የአዕራቢ ሰውዬ አባት ስታድ አህለል ፈትራ አይደሉም የሚል ጥያቄ ይነሳል። ከዛም አልፎ ደግሞ ሌላ አሐዲቶች የሉም ነብያችን ሰለላሁ ዐለይሂ ወሰለም በቀብሮች አጠገብ ሲያልፉ ፈረሳቸው ፈርጠጣ እነዚህ መቃብሮችን ጉዳይ ሲጠይቁ በጃሂልያ ጊዜ የሞቱ ናቸው። ሙስሊም ላይ ያለም አናስ ያወራው ደግሞ ሼክ አልባኒ ሰሂህ ያሉት አህመድ ላይ ሙስነድ አህመድ ላይ ነሳኢ ላይ ያለ እንደዚህ የተቀመጠ አለ። እነዚህ በጃሂልያ ጊዜ የሞቱ ናቸው የተባሉት ቀብር ውስጥ እየተቀጡ እንደሆነ የጠቆሙበት ሌሎችም ሐዲሶችን በጃሂልያ ጊዜ የሞቱ ሰዎች እንደሚቀጡ በቅጣት ላይ እንዳሉ ነብያችን የጠቆሙበት ይሄ እንዳንድ ሊታይ ይገባል። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ግልጽ በሆነ ቃል አባቴና አባቴ እሳት ነው ብለዋል። ይሄ ሊቀመጥ ይገባል። የነብዩን ሰለላሁ ዐለይሂ ወሰለም ቀውል አክብረን ተከብረን ልንሄድ ይገባል ወንድሞቼ። ሁለተኛው ደግሞ እናታቸውን አስመልክቶ ይሄም ሙስሊም ላይ ያለ ኢማሙ ሙስሊም ሰሂህ ላይ ያስቀመጡት ማለት ነው። አቡ ሁረይራ ረዲየላሁ ዐንሁ ነብያችን ሰለላሁ ዐለይሂ ወሰለም እናታቸውን ቀብር ለመዘየር አላህን ጠይቀውት ኡዚነ ሊ አን አዙራሃ ሙኒዕቱ አን አስተግፊር ለሃ አው ከማ ቃል አለይሂ ሰላቱ ወሰላም ቀብሯን እንድዘየር ተፈቀደልኝ ነገር ግን ለሷ ምህረት መጠየቅን ተከለከልኩኝ ያሉትም ሐዲስ እንደዚሁ ተቀምጧል ማለት ነው። በአጠቃላይ እንደ ጥቅሉ ኢማሙ ነወዊ ይህን ሐዲስ ሁለቱንም በደንብ አድርጎ አበጥሮ አስቀምጦታል። ሌሎችም ቀደምቶቹ ዑለማዎች እንደዚሁ አስቀምጠውታል። ስለዚህ የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ተቀብሎ መሄድ እንጂ የቀውሎችን የሰዎችን ቀውል አከል እንዲህ ብሎ ነበር አከል እንዲህ ብሎ ነበር ማለት መረጃ አይሆንም። ምክንያቱም العلم قال الله وقال رسوله ወይም ደግሞ الدين قال الله وقال رسوله قال الصحابة هم أولو العرفان ما الدين نسبك للخلاف سفاهة بين النصوص ወይም بين الرسول وبين قول فلان ዲን ማለት አላህ እንዲህ ብሏል መልእክተኛው እንዲህ ብለዋል ሱሐቦች እንዲህ ተረድተውታል እንዲያስቀምጡታል ነው። ካለበለዚያ አላህ እንዲህ ብሏል እኮ የተባለ አይ አከለ ሼክ እንዲህ ብሏል መረጃ አይሆንም። ስለዚህ አላህ እንዲህ ብሏል ከተባለ መልእክተኛው እንዲህ ብለዋል ከተባለ መርሐባ ሰምዐን ወጣዓ ብሎ መቀበል ነው የሚገባው ነው የምለው። هذا والله اعلم والسلام عليكم ورحمة الله وبركاته። ነገር ግን የቲክቶክ ላይ የፎሎ ጥመኞች ፎሎስ ያለባቸው ሰው ነክቶ ዲን ነክቶ የሆነ ጉዳይ ነክቶ ለፎሎ የምትራራቶች እንደናንተ የመሰላችሁ ዲን ሲናድ ዝም ብሎ ማየት ትክክል አይደለም። ላይ ጁስ በዛ መልስ ነው እንጂ ከቲክቶክ ላይ የምንፈልገው ጉዳይ የለም። ነገር ግን ዲን ሲናድ ወይም ደግሞ خطأ ነገር እንደ ትክክል ጎልቶ ሲታይ ትክክል አይደለም ማለት ግዴታችን ነው። አላህ ያስቀመጠብን ግዴታችን ነው። ወላሂ እስልምና ሙሉ ዲን ነው፣ ጉድለት የለውም። ሙስሊሞች እኛ ግን ኸጣዎች ስህተቶች በጣም ብዙ አለብን። ስህተቶች ሲገኙ ደግሞ መረጃ ያለው አካል የተሳሳተውን ተሳስታል ብሎ በሚገባውና መረጃ በሚደግፈው መልኩ ሄዶ ሊገልጽና ሊያብራራ ይገባል። ኸጣን አይቶ ሊያልፍ አይገባም። ካለፈ ይጠይቅበታል። መረጃ ያለው ኸጣ እያየ ማስተካከል እየቻለ ዝም ብሎ ማለፉ ያስጠይቃል አላህ ዘንድ ማለት ነው። አላ ኩሊ ሐሊን ያንን ኸጣ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በነስ ሐዲሳቸው ላይ እናትና አባታቸውን አስመልክቶ የተናገሩ ንግግር የተናገርኩ ለወንድማችን አህለል ፈትራ አለመሆናቸውን ሪሳላ እንደደረሳቸው መረጃ መግረ መንገድን ብትጠቁም የሚል ነው። ጀዛከላሁ ኸይራ። طيب መጀመሪያ አኺ ባረከላሁ ፊክ ላንተም ሆነ ሌሎቻችሁ እዚህ ቦታ ላይ መረጃ የፈለጋችሁ መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም የተላኩባቸው ሙሽሪኮች ነው የሚባሉት። ሙሽሪኮች ማለት አላህን የሚያመልኩ በሱ ላይ የሚያጋሩ ማለት ነው። አይሁዳኖች አሉ፣ ነሳራዎች አሉ፣ መጁሶች አሉ፣ ሌሎችም አሉ በየሌላው አካባቢ። ግን በነብዩ በተላኩበት ወይም በተወለዱበትና ባደጉበት አካባቢ ያሉት ሙሽሪኮች የመካ ሙሽሪኮች ተብሎ የሚታወቁት አጋሪዎች ነበሩ። ነብያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊትም አብርሃ ከዓባን ሊያፈርስ ሲሄድ
ምክንያቱም ካዕባን ሊያፈርስ የሄደበት ምክንያት አለው። ካዕባን የአረቦች ወይም ደግሞ ያንን የኢብራሂምን ዲን የእስማኤልን ዲን እንከተላለን የሚሉ ወደ ካዕባ ሄደው ሐጅን ያደርጋሉ፣ እኛ ልክ ዛሬ እንደምናደርገው ማለት ነው። ስለዚህ ይሄን እንመለስበታለሁ እንደ መረጃ፣ ግን ይሄንን እግር መንገድ ያዙት። ያኒ ሐጅ አድርጉ ነበረ ማለት ነው። ሐጅ ላይ የሚሉትን ቃል ላመጣ እሞክራለሁ በኋላ ላይ ኢንሻአላህ። እዚህ ጋር ግን የምጠቁመው ከቁርአን አንቀጽ አላህ ሱብሓነሁ ወተዓላ የመካ ሙሽሪኮችን አስመልክቶ እንደዚህ ይላሉ ይላል ቁል መን የርዙቁኩም ሚነ ሰማኢ ወልአርዲ በላቸው በልሲ ከሰማይ ከምድር ከሰማይ ዝናብ ማውረድና ከምድር ሲሳይን በማብቀል የሚረዝቃችሁ ማን ነው በላቸው። አመን የምሊኩ ሰምዐ ወልአብሳራ ወመን ዩኽሪጁል ሐየ ሚነል መይት ወዩኽሪጁል መይተ ሚነል ሐይ መስሚያና ማየቻ ሁሉ በእጁ የሆነ ሕያውን ከሙታን ውስጥ የሚያወጣ ከሙታን ውስጥ ሕያውን የሚያወጣ ምድርን ወመን ዩደብሩል አምር ጉዳዮችን በአጠቃላይ የሚያስተናብረው ማን ነው በላቸው ያ መሐመድ አለይሂ ሰላቱ ወሰላም። ፈሰየቁሉነ አላህ ነው ይሉሃል። ፈቁል አፈላ ተተቁን ታዲያ ይህንን አላህ የምትሉትን እሱን አትፈሩትም? እሱን ብቻ አታመልኩትም? ለምን እንደምታጋሩበት ላት ወዛሁ በሏቸው ለምን ትጨምሩበታላችሁ? ለምን እሱን ብቻ አታመልኩም? ሌላ አንቀጽ ላይ እንዳሉት ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ማ ነዕቡዱሁም አናመልካቸውም አምልኮት የሚገባቸው አይደሉም ፈጣሪ አይደሉም ብለው ያምናሉ። ነገር ግን እንዲያቃርቡን ነው ወደ አላህ ብለው ነው የሚያምኑት። ማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ዛሬ ሱፊዮች እኛ ጋር እንደሚሉት ማለት አላህን ያመልኩ ነበር፣ ነገር ግን ያጋሩበታል። ሌላም መረጃ አላህ ሱብሓነሁ ወተዓላ ምን ይላል? ፈኢዛ ረኪቡ ፊል ፉልኪ ደዐው አላህ ሙኽሊሲነ ለሁ ዲን ሙሽሪኮች የመካ ሙሽሪኮች መርከብ ላይ ጀልባ ላይ ሲወጡ አላህን ብቻ ነበር የሚጣሩት፣ አላህን ብቻ ድረስልኝ የሚሉት፣ ወደ አላህ ብቻ ነበር የሚሸሹት። አምልኮት ለአላህ ብቻ ነው፣ ዱዓን በአጠቃላይ ለአላህ ብቻ ነበር የሚሰጡት። ነገር ግን ፈለማ ነጃሁም ኢለል በሪ ኢዛ ሁም ዩሽሪኩን አለ። ወደ የብስ መሬት ሲወርዱ ግን ማጋራታቸውን ይጀምራሉ። ምክንያቱም መጀመሪያ በኢብራሂምና በኢስማኤል መንገድ ላይ ነበሩ የሚሄዱት፣ ግን ያጋራሉ። ሌላኛው ሐጅ ላይ ያልኩት መረጃ ደግሞ ሙስሊም ላይ ያለ አብዱላህ ብን አባስ የጠቆመው ሐዲስ ነው። አብዱላህ ብን አባስ የጠቆመው ሐዲስ ነው። ምን ይላል? ካነ አልሙሽሪኩነ የቁሉነ ለበይከ ላ ሸሪከ ለከ የመካ ሙሽሪኮች ለበይከ ላ ሸሪከ ለከ ይሉ ነበረ። ፈየቁሉ ረሱሉላህ ሰለላሁ ዐለይሂ ወሰለም ታዲያ መልእክተኛው ምን ይላቸው ነበረ? ወይለኩም ወየውላችሁ ቀድ አይ በቃ ቀጥ እንደማለት ነው። በቃ አይ በሱ ብቻ ተብቃቋ ታዲያ ላ ሸሪከ ለክ ለአንተ አጋር የለም ሲል በቃችሁ በቃ እሱ ላይ ተብቃቋ ታዲያ ይሏቸዋል። ከዛም ምን ብለው ይጨምራሉ? ፈየቁሉነ ኢላ ሸሪከን ሁወ ለከ ተምሊኩ ወማ መለክ ያ አጋር ቢሆን እንጂ እሱ ባንተ ቁጥጥር ስር የሆነ እሱ ምን የሚቋጠር ነገር የለው ያንተ ባሪያ የሆነ ማለት ነው። ያ የሚያጋሯቸው ላት ዑዛ መናት ሌሎች የሚሏቸው ማለት ነው። እንደ ጥቅሉ የመካ ሙሽሪኮች በአጠቃላይ ሪሳላው ደርሷቸው ላይ ኢስማኤል ማለት አንችልም፣ በአጠቃላይ አልደረሳቸውም ማለትም አንችልም። ምክንያቱም ይሄው እንደዚህ ያድርጉ ነበረ። በቁርአን አንቀጾችም ብዙ ቦታዎች ላይ አላህን ብቻ እንደሚያመልኩ ለአላህ ብቻ ፈጣሪና ሁሉ ነገር አስተናበሱ ብቻ እንደሆነ ያምናሉ። ነገር ግን ምን ያደርጋሉ? ሌላን በአላህ ላይ ያጋራሉ። እንደ አጠቃላይ ለማንኛውም መረጃን እንጂ ሰውን አትከተሉ። አሁንም ድረስ ራሱ የነብዩ መልእክት ያልደረሳቸው አህለል ፈትራ ይባላሉ። በማንኛውም ቦታ ላይ ሆነው ሼኽ አልባኒ በደንብ ይገልጸዋል። ማንኛውም ቦታ ላይ ሆነ የነብዩ መልእክተኝነት መልእክት ከአላህ ሪሳላ ሚነላህ ያልደረሳቸው አህለል ፈትራ ይባላሉ። አውሮፓ ውስጥ ያሉ ለምሳሌ አሁን ወይም ደግሞ ወደ ህንድ ሌላ ራቁታቸው የሚሄዱ ስለ እምነት ምንም ያልደረሳቸው እነዛም እንደዛ ነው ይባላል። በመካ ውስጥ የነበሩ ሁሉም አህለል ፈትራ ናቸው አይባሉም። ያልደረሳቸው በአጠቃላይ አህለል ፈትራ ይባላሉ። የደረሳቸው ግን እንደዛ አይነት ይኸው የሚጠቁም አለ። ከዚህም አልፈን ደግሞ አህለል ፈትራ ናቸው ብንል ራሱ ብናረጋግጥ ራሱ አላህ ሱብሓነሁ ወተዓላ ለመልእክተኛው ሰለላሁ ዐለይሂ ወሰለም ያለፉትን ኡማዎች እንዴት እንደሆኑ ገልጾላቸዋል። ወደፊት የሚመጡት ኡማ እስከ ቂያማ ቀን ድረስ የውመል ቂያማ ራሱ ማን ጀነት እንደሚገባ እንዴት እንደሚሆን ክስተቱን ገልጸዋል። አላህ ሳውቋቸው ማለት ነው። ስለዚህ የአባታቸውንም የእናታቸውንም ፍጻሜና ድርሻ በዛ ጉዳይ ጠቆሙን ይችላል። ወላኪን እንደጥቅሉ እስትግፋር የተከለከሉት ሙሽሪኮች ስለሆኑ ነው። አላህ ሱብሓነሁ ወተዓላ ደግሞ ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ ብሏል። ደብዳቤ ስለደረሳቸው ነው። هذا ما أجده عندي والله أعلم والسلام عليكم ورحمة الله وبركاته። አላህ እኮ ያቅ ነበር፣ አላህ ያቃል። ወበሽር الصابرين ሲል ታጋሾችን አበስራቸው ሲል ትዕግስት ከባድ እንደሆነ መንገዱም ረጅም እንደሆነ አላህ ጠንቅቆ ያቃል።
ችግርና መከራ ላይ ሆነ መቼ ከዛ ችግርና መከራ እንደምትወጣ አታውቅም፣ ግን ትታገሳለህ። አላህ ይህን ሁሉ ያውቃል። አዎ ትዕግስት ከባድ ነው። ዱዓን ታደርጋለህ፣ አላህን ትለምናለህ፣ አላህን ትማጸናለህ። ግን ያ ዱዓህ መቼ እንደሚሆን አላህ መቼ እንደሚሰማህና እንደሚቀበል አታውቅም። ከዚያም ጋር ግን ትታገሳለህ። ወዳጅ ትዕግስት ከባድ ነው። ለዚህ ነው አላህ ኢነማ ይወፋ ሳቢሩነ አጅረሁም ቢገይሪ ሒሳብ፣ ታጋሾች እኮ ምንዳቸውን ስፍር ቁጥር በሌለው መልኩ ነው የምመነዳቸው አላህ ያለው። አይዞህ እሺ ወዳጄ፣ ያለህበት ነገር ምንም ቢሆን ምንም ላንተ መልካም ነው። ምንም ቢደብርህ፣ ምንም ቢያስከፋ፣ ምንም ቢያስጠላ ከአላህ የሚመጣ ነገር በሙሉ መልካም ነው። ደግሞ ወዳጄ አትርሳ፣ ረመዳን ነው። ረመዳን ልቦች የሚጠገኑበት ነው፣ ዱዓዎች የሚሰሙበት፣ አላህ ከነበርንበት መጥፎ ነገር ወደ መልካም የሚቀየርበት ታላቅ ወር ነው። ትልቅ ዕድል ነው ወዳጄ። ይህንን ረመዳን ተጠቀመው። ይሄ ረመዳን ሲወጣ ልብህ ተጠግኖ ዱዓህ ተሰምቶ ካለህበት መጥፎ ነገር በሙሉ ወደ መልካም የምትወጣበት ይሆናል ኢንሻአላህ። አይዞ ረመዳንን ግን አደራ በደንብ እንጠቀምበት። አላህ ቀለል ያድርግላችሁ፣ አላህ ያስደስታችሁ።